እስኪ እንዲህ ብለን እንጀምር። የዓለማችን ታላላቅ የሚባሉ ኢኮኖሚዎች የኃይል አቅርቦታቸው ማለትም የህልውናቸው የደም ስር በአንድ ስስ ክር ላይ ነው የተንጠለጠለው ብንባባልስ? ያ ክር ደግሞ የባህር ላይ የንግድ መስመር ነው። ዛሬ በዚህ ትንታኔ የዓለም ሀገራት ለኃይል አቅርቦታቸው በውቅያኖስ መስመሮች ላይ ምን ያህል እንደተንጠለጠሉና ይሄ ነገር በተለይ በቀውስ ጊዜ ምን ያህል አደገኛ ሊሆን እንደሚችል በጥልቀት እንመለከታለን። እንግዲህ ወሳኙ ጥያቄ ይሄ ነው። የዛሬው ትንታኔያችን ዋና ማጠንጠኛም ይሄው ነው። አስቡት እስኪ አንድ የባህር መተላለፊያ ሲዘጋ ለአንዳንዶች ጊዜያዊ ችግር ሊሆን ይችላል፣ ለሌሎች ግን የኢኮኖሚ ህልውና ጉዳይ ነው። እስኪ የኞቹ ሀገራት እንደሆኑ ዝርዝሩን የምንጀምረው በእነዚህ ሀገራት ነው። ምክንያቱም እነዚህ ሀገራት በቀይ መስመር ላይ ነው የሚገኙት። ለእነዚህ ሀገራት የባህር ላይ እገዳ ማለት የኃይል አቅርቦት መቆራረጥ ብቻ አይደለም፣ ከዛ የከፋ ነው። በጥቂት ሳምንታት ውስጥ ሙሉ የኢኮኖሚ ውድቀት ሊያስከትል የሚችል ከባድ ስጋት ነው። እስኪ ለምን ያን ያህል ተጋላጭ እንደሆኑ እንመርምር። የተጋላጭነቱ ዋናው ምስጢር ያለው ሁለት ተለያዩ የነዳጅ አቅርቦት መንገዶች ላይ ነው። አንዱ በባህር ላይ የሚንሳፈፍ፣ ሌላኛው ደግሞ ከመሬት በታች በተዘረጋ ቋሚ መስመር የሚመጣ። የሁለቱ ልዩነት የሰማይና የምድርን ያህል ነው። ዋናው ቁም ነገር ይሄ ነው። በባህር የሚመጣው ነዳጅ መርከቦቹ መንገድ መቀየር ስለሚችሉ ተለዋዋጭነት አለው። ነገር ግን የባህር ላይ እገዳ ሲያጋጥም ሙሉ በሙሉ ሊቆም ይችላል። በቧንቧ የሚመጣው ደግሞ ቋሚና አስተማማኝ ሊመስል ይችላል። ነገር ግን በላኪና በተቀባይ ሀገራት መካከል ፖለቲካዊ ውጥረት ከተፈጠረ በቀላሉ ሊዘጋ ይችላል። ስለዚህ ሁለቱም የራሳቸው የሆነ ስጋት አላቸው። እስኪ ይህንን ቁጥር ለአንድ አፍታ እንመልከተው። 99 በመቶ። ይህ ቁጥር እንደ ደቡብ ኮሪያ ያለች ሀገር ከውጭ የምታስገባው ነዳጅ በሙሉ ማለት ይቻላል በባህር ላይ የተመሰረተ መሆኑን ነው የሚያሳየው። 1 በመቶ ብቻ ነው በሌላ መንገድ የሚመጣው። አስቡት። ይሄ ምስል ደግሞ ሁኔታውን በደንብ ግልጽ ያደርገዋል። ደቡብ ኮሪያ ለኃይል ፍላጎቷ ሙሉ በሙሉ በውቅያኖስ ላይ ጥገኛ ናት። ምን ማለት መሰላችሁ? የባህር መስመሮች ከተዘጉ የሀገሪቱ ኢኮኖሚ በጥቂት ጊዜ ውስጥ ሽባ ይሆናል ማለት ነው። በጣም አስደንጋጭ ነው። እሺ፣ አሁን ደግሞ የሳንቲሙን ሌላኛውን ገጽታ 45 በመቶ። ይሄ ደግሞ እንደ አሜሪካ ያለች ሀገር በባህር ላይ ያላትን ጥገኝነት ያሳያል። ልዩነቱ እጅግ በጣም ትልቅ ነው አይደል? የአሜሪካ የኃይል አቅርቦት ስትራቴጂ ምን ያህል የተመጣጠነ እንደሆነ ከዚህ ገበታ መረዳት ይቻላል። ከግማሽ በላይ የሚሆነው ወይም 55 በመቶ ነዳጇ የሚመጣው እንደ ካናዳ ካሉ ጎረቤት ሀገራት በተዘረጉ የቧንቧ መስመሮች ነው። ይሄ ከባህር ላይ እገዳ ትልቅ ስትራቴጂካዊ ከለላ ይሰጣታል። እሺ፣ ከመረጃው የምናገኘው የመጀመሪያው ወሳኝ ምልከታ የደሴት ወጥመድ ብለን የምንጠራው ነው። ይሄ የሚያመላክተው በጂኦግራፊያዊ ፒተታቸው ምክንያት ከባህር ውጪ ሌላ አማራጭ የሌላቸውን ሀገራት ነው። አዎ፣ እዚህ ዝርዝር ላይ የምናያቸው ሀገራት በዚህ ወጥመድ ውስጥ ናቸው። ሲንጋፖር 100 በመቶ፣ ጃፓንና ፊሊፒንስ 98 በመቶ በባህር ላይ ጥገኛ ናቸው። ለእነዚህ ሀገራት የቧንቧ መስመር የሚባል ነገር የለም። ስለዚህ እንደ ማላካ የባህር ወሽመጥ ያሉ ቁልፍ መተላለፊያዎች መዘጋት ማለት ለነሱ የኢኮኖሚ ሰቆቃ ማለት ነው። አሁን ደግሞ ወደ ተቃራኒው ሁኔታ እንሂድ። ይኸውም ሰፊ የቧንቧ መስመር መሠረተ ልማት አላቸውና ይኸውም እንደ ስትራቴጂካዊ ጋሻ የሚያገለግላቸውን ሀገራት እንመልከት። ይህ ገበታ እንደሚያሳየው ሰፊ የድንበር ተሻጋሪ የቧንቧ መስመሮች አላቸው አገራት ትልቅ የመከላከል አቅም አላቸው። በአሜሪካና ካናዳ እንዲሁም በቻይናና ሩሲያ መካከል የተዘረጉት መስመሮች በደሴት ወጥመድ ውስጥ ላሉ ሀገራት ሕልም ናቸው ማለት ይቻላል። አሁን ደግሞ የፖላንድን ልዩ ታሪክ እንመልከት። ጂኦፖለቲካዊ ውሳኔዎች የአንድን ሀገር የኃይል ተጋላጭነት እንዴት በአስደናቂ ሁኔታ ሊቀይር እንደሚችሉ የፖላንድ ሁኔታ ቁልጭ አድርጎ ያሳየናል። ፖላንድ የወሰደችው እርምጃ አንድን ስጋት በሌላ የመለወጥ ያህል ነው። ሩሲያ የጋዝ ቧንቧውን ልትዘጋብኝ ትችላለች የሚለውን የፖለቲካ ስጋት ለማስወገድ አሁን 95% ነዳጇን በባህር ላይ ጥገኛ አድርጋለች። ይሄ ደግሞ አዲሱ የባህር ላይ አቅርቦቷ በእገዳ ሊቋረጥ ይችላል ለሚል አዲስ የሎጂስቲክስ ስጋት አገልጧታል። እሺ፣ አሁን የትንታኔያችን ማጠቃለያ ላይ ደርሰናል። እስካሁን ያየናቸውን መረጃዎች በሙሉ በማቀናጀት ግልጽና ለመርዳት ቀላል በሆነ ደረጃ መደባ እናስቀምጣቸዋለን። እንግዲህ 4 ደረጃዎች እነዚህ ናቸው። ደረጃ 1 ላይ ያሉት ሀገራት ህልውናቸው ሙሉ በሙሉ በባህር ላይ የተመሰረተ ነው። ደረጃ 2 ላይ ያሉት በባህር ላይ ከፍተኛ ጥገኝነት ያላቸውና ውስን አማራጮች ያሏቸው ናቸው።
ደረጃ 3 ላይ ያሉት እንደ ቻይና ያሉ የቦምባ መስመር ከለላ ቢኖራቸውም አሁንም ከፍተኛ የባህር ላይ ጥገኝነት ያላቸው ናቸው። ደረጃ 4 ላይ ያሉት ደግሞ በቦምባ መስመር ላይ ከፍተኛ ጥገኝነት ያላቸው ወይም ራሳቸው ታላላቅ ነዳጅ ላኪዎች በመሆናቸው በጣም ዝቅተኛ ስጋት ውስጥ ናቸው። ትንታኔውን ስናጠናቅቅ በዚህ ጥያቄ ላይ እንድናሰላስል ጋብዛለሁ። በአንድ የዓለም ጥግ ላይ የሚፈጠር የባህር ላይ እንግዳ የሁላችንንም ኢኮኖሚ ሊነካ በሚችልበት በዚህ ዘመን በእርግጥ ሙሉ በሙሉ ደህና ነኝ ሊል የሚችል ማን ነው? ስለዚህ ጉዳይ የበለጠ ለማወቅ ለሚፈልግ ብዙ መረጃዎችን የሚያገኝበትን መንገድ አመቻችተናል። እናም አንድ አስደሳች ነገር፣ አዲሱን ድረገጻችንን በደስታ እናበስራለን። www.samael.inc ላይ የዛሬውን ትንታኔ ሙሉ መረጃ፣ ጥልቅ ጥናታዊ ሰነዶች እንዲሁም ለራሳችሁ ጥናትና ፕሮጀክት በቀላሉ ሊጠቀሙባቸው የሚችሏቸውን የመረጃ ስብስቦች ታገኛላችሁ። ዝግጅታችንን በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ኦዲብል፣ ፖድቢን እና ካስትሮ ላይ ማድመጥ ትችላላችሁ።